በትናንትናው ዕለት እንግዲህ የተካሄደው ጠለፋ ከቡታጀራ አዲስ አበባ ላይ መዳረሻውን እንዳደረገ ዛሬ ከዋናው ከጠላፊው አንደበት ሰምተናል ማለት ነው ውዶችዬ። ብሩኬ እንግዲህ አድርጎታል ማለት ነው። እኔ ግን ከቡታጀራ የሀይሚን ነገር ስላየው የእውነት ከቡታጀራ ይወጣሉ ብዬ አላሰብኩም ነበረ። አጅሬ ብሩክ ግን ያው እንዳለው አዲስ አበባ ላይ ይዟት ተገኝቷል ማለት ነው። ያውም በቤቱ ማለት ነው። እንደዚህም ሆኖ ግን ሀይሚቾ እየበቃ ተፈርዶብሽ ያለው ተኝተሽ መዋልሽ ነው እስከምትግባቡና ማለ ያለውን ነገር እስከምትፈቱ። ብሩኬ ግን ማለት ነው በዚህ አጋጣሚ አሁን እንዲ ንጭ የምትለውን በደንብ አድርገ ማለት ነው በደንብ አድርገ ፍቅር ስጣት። ይህ መነጫነጩን ሁሉን ነገር የነበረውን ነገር ሁሉ የተናደደችበትን ሁሉ በፍቅር ስምጥ ስታደርጋት ለእኔ ትረሳለች ብዬ ነው የማስበው ማለት ነውና ሀይሚቾ ዛሬ እንግዲህ ያው በብሩኬ ቤት ተገኝታለች። ያውም ደግሞ በሱ ክፍል ውስጥ ቆልፎ አንድ ቤት እንዳስቀመጣት ነው ያው ያየ ነው ማለት ነው። እንደዛም ሆኖ ግን አሁንም መስማማትና መግባባት ብሩኬና ሀይሚ አልቻሉም ማለት ነው። ሀይሚቾ በመጨረሻ ላይ የፈጠረችው ነገር አለ ውዶችዬ። እንዴት ናችሁ የኔ ቅመሞች? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነው። እናንተ ጋም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጥ ቤተሰቦች፣ እንዲሁም ደግሞ የብሩኬ የሀይሚ ቤተሰቦች ማለት ነው። በትናንትናው እንግዲህ በተካሄደው ጠለፋ ቡታጀራ ላይ ትናንትና ከበድ ያለ ብሩክ አለማየሁ በሀይሚ ቅመሟ ላይ እንግዲህ የመጥለፍ ሙከራ አድርጎ ነበረ። ሙከራውም ያው በሚገባ ተሳክቶለት ከቡታጀራ አዲስ አበባ ወጥቶ ያው መገኛውን አዲስ አበባ አድርጎ በራሱ ቤት እንግዲህ ቅመምንም ሲንከባከብ አይተናል ማለት ነው። ቅመምዬ ግን እስካሁን አልበረደላትም። ወደኋላ እየተመለሰች ነው የምታወራው። በቃ ከዚህ በኋላ ምን ማረጋገጫ አሳነኝ፣ ከዚህ በኋላ እንደማታደርግብኝ እንደዚህ አይነት ነገር በቃ ታውቃላችሁ ያናደና የሴትነት ወኔ ይዟታል። እስካሁን አልለቀቃትም፣ አልበረደላትም። እና ሀይሚዬ ተረጋጊ። ብሩኬ ደግሞ በደንብ አድርገህ ቀደም እንዳልኩት በደንብ ተንከባከባት፣ ፍቅር ስጣት። ያ ሁለታችሁ ብቻ ስትሆኑና አይን ላይን ስትፋጠጡ ራሱ በፍቅር ስትታየው ራሱ ነገሮች ነው። ሴት ልጅ ናት አይደል? ሴት ልጅ እኮ በፍቅር ትሸነፋለች። እውነት ለመናገር የሆነ ነገር አድርጋችሁላት ያንን ነገር እርሺው ከምትሏት ይልቅ በፍቅር ስትይዟትና ስትንከባከቧት በደንብ አድርገህ ፍቅር ስትሰጣት ያው ብስጭቱንም ንዴቱንም ወደኋላ እየተመለሰች የምትናገራቸውን ነገሮች ሁሉ እርስት ነው የምታደርገው። በቃ ቆፍር አርጋ ቀብር ነው የምታደርገውና ሴት ልጅ ያው ፍቅር ያሸንፋታል። እዛ ነውና ስስ ስለሆነ ልቧ ማለት ነው ለፍቅር። የኛ የሴቶች ልብ ስስ ስለሆነ ቶሎ እንሸንፋለንና ዛሬ ታዲያ ያው ሀይሚቾ አስቸግራም ቢሆን ብሩኬ አለማየሁ አድርጎታል። እንዳልኳችሁ እውነትም እናንተ እውነት ነው አምርረው ከቡታጀራ አዲስ አበባ ይዘዋት ሄደዋል። በዛችሁ በለበሰችው ልብስ ማለት ነው። ብሩኬ እኮ ሁኔ ሀይሚ በቃ ትናንትና ያለች መኪና ውስጥ እንደዛ ስትሆን ስላየዋት ማለት ነው እንዶ ለማልቀስም ሲያቃጣት ነበር በጊዜው ሀይሚቾ ማለት ነው። እና ግን እኮ እንደዚህ ግርግር ያለበት የሆነ የለም ጸብ ያለበት ልፍ ያለበት ግን ፍቅር እንዴት ደስ እንደሚል የእውነቴን ነው ምላችሁና ሀይሚቾዬ ማለት ነው እጇን ራሱ ነከስ ምናምን ሲያደርጋት አሁን እያባበለ በፍቅር ምናምን ትሲላት ራሱ ትጠርጋለች። ግን ለዋላ ያየሁት ያነበብኩት ግን እንደምትወደው ነው ሀይሚዬ ማለት ነው። እንዲሁ በቀላሉማ እንዳልሽው በቃ የሆነ ጊዜ አብረን ላይፍ ነበረን፣ ከዛ አለቀ። ካልፈለግኩኝ ያረ ሀይሚ ግን ንግግሯ ከባባድ ነው እናንተ። የእውነት ካልፈለግኩኝ ግዴታ የለብኝም፣ ቤተሰብ ፈርሞ ለአንተ አልሰጠኝም፣ አላገባኝም፣ በጊዜው ፍቅረኛ አይነህ እንጂ ከዚህ በኋላ እኔ ካንተ ጋር መኖር አልፈልግም እያለች እንግዲህ ቁርጡን እየነገረችው ነው። ብሩኬ ግን ያው ታገሳለሁ እያለ ነው። ምክንያቱም ብሩኬ ጋም አንድ መጨረሻ ላይ የሰማሁት ነገር አለ። ያው ወደ ክችን ሄጄ ምግብ ራስ ያብስዬ እበላለሁ ስትል ያው አትንካኝ በማለት ደረጃውን ጀምረው ነበር ሲነካካት ምናምን ሀይሚቾን ማለት ነው። ግን ብሩኬ ላይ ምላሱ ላይ ያው በፊት እንዳንተን ጠለጠርሽብኝ አሁን አትንካኛል ሲል ደነገጥኩኝ። ብሩኬ ተው እንደዚህ አትበል። አሁንም በፊትም አሁንም ስለምትወድ ነው ሀይሚ። አሁንም አንተም እንደምትለው አለና ለእኔ እሷም እንደምትለው ሁለታችሁ ማለት ያው እንዱ ቀላሉ እኔ እኮ እናንተ ጸባችሁ ላይ ራሱ የሚታየኝ ፍቅር ነው። ሁለታችሁም ጸባችሁ ላይ፣ ክርክራችሁ ላይ፣ ንዴታችሁ ላይ፣ ብስጨታችሁ ላይ ራሱ እኔ የማየው ራሱ ፍቅራችሁን ነውና እንዳልከውም ደግሞ ያው በብዙ ፈተና ውስጥ ያለፈ ነው ብለህ ትናንትና በቪዲዮ በደንብ አድርገህ ተናግረሃል። እንግዲህ ሀይሚቾ ልብስም ይዛ ሳትመጣ በእርግጥ ልብስ ሞልቷ ታዲያ ክፍሏ ብሎ ሲያሳየን የሷን ክፍል የአገር ልብስ የአገር የምትቀባባው ሀይሚቾ የመቼም የዘመኑ ወጣቶች ማለት ነው ገንዘባቸውን ሁሉ ልብስ ላይና የሚቀባባት ነው ፈዘዝ ነው የሚያደርጉት እኮ የምር ያሁን ወጣቶች ረረረ ከራስ በላይ
ንፋሶች ናቸው። እኔ በህቴም ስለማይ ማለት ነውና ሀይሚቾ ያው እና ልብስ ያስፈልጋታል ማለት ሳይሆን ያው ለቤተሰብ ለጋሽዬም ለእናቷም ያው ሳታወራ ሳትናገር እንግዲህ ብሩኬ አፈፍ አድርጎ እንግዲህ አዲስ አበባ ቤቱ ይዟት መጥቷል ማለት ነው። ያለችውም እንግዲህ እንዳያችሁ ታይታችሁ ይሆናል። ከእናንተ የሚያመልጥ ነገር የለም። በብሩኬ ክፍል ውስጥ ነው እንግዲህ የተቆለፈባት። ሀይሚዬ እየተቆለፈብሽ ደግሞ ተኝተሽ ሳይሽ ደግሞ አሳዘንሽኝ። እዛ ክፍል ውስጥ ቁልፍ አድርጎብሽ እንግዲህ ቀን ሙሉ እየተኙ መዋል። ያው ኢንተርኔት አለ በእርግጥ በስልክሽም ታሳልፊያለሽ። ቢሆንም ግን ውዴ እንደ ተኝቶ ከመዋል ነገሮችን አንቺም እኔም ደጋግሜ ብዙ ጊዜ ተናግሬያለሁ። ትወጂዋለሽ ብሩኬን ከምር እሱም እንዳለ አፈቅራታለሁ ሀይሚ ታፈቅረኛለች እያለ ነው። አዎ በደንብ ትፈቃቀራላችሁ። ለዛም ነው ግን ሀይሚቾዬ ቆርጠሽ ላይ ቆርጥልሽ ውዴ እንደው አንድ ክፍልም ተዘግቶብሽ ከመዋል እንደው ነገሮችን ፈተሽ አንቺ ጋር እንደ ሴት እኔ ሀይሚ ተረድቻታለሁ። እውነት ለመናገር ያው ፍርሃት ይለቅብናል አይደል? እንሰጋለን ድጋሜ ህይወታችን ላይ ድጋሜ ያኔ የተፈጠረው ስህተት ድጋሜ ቢፈጠርስ የሚል ሴት ልጅ ላይ አንድ የሆነች ስህተት ካየችው ወንዱ ላይ የምትወደው የምታፈቅረው ወንድ ላይ የሆነ ስህተት በጣም የምታምነው ላይ ካየች ድጋሜ ያንን ነገር አለማድረግ ምን ዋስትናልኝ ብላ ትጠራጠራለች። ያ ደግሞ የውስጧን ሰላም ይነሳታል፣ የልቧን ረፍት ይነሳታል። እና ሀይሚ ላይ አሁን ለብሩኬ ይቅርታ ታደርግለታለች በደንብ አድርጋ ግጥም አድርጋ ስለምትወደው ማለት ነው። ለጊዜው ተግደረደረች እንጂ ሀይሚዬ አንቺም ተረጋጊ የኔ ቆንጆ። ፈታችሁ ልትፈቱት ነገሩን ቋጭታችሁ ልትቋጩት ነገ አብራችሁ ልትታረቁ ያው ከብሩኬም ከአንቺም አንደበት ያልሆነ ነገር ባይወጣ በጊዜው ተናደሽ ነው ግን ያው እንግዲህ የምትወዱን ሰው ላለማጣት ብዙ ዋጋ ይከፈል አይደል? ሀይሚቾዬ ብዙ ነገር ከፍለሽ አይደል እዚህ ደረጃ የደረሳችሁት አይደል? ከብሩኬ ጋር ያው እኔ በአንተ ቦታ ሆኜ ያንን ስህተት እኔ የሰራሁት ቢሆን አይንሽ ላፈር ነበረ ምትለኝ። አዎ ወንዶች እርግጥ ነው በትክክል እውነታው እሱ ነው። ወንዶች እንደኛ እንደ ሴቶች አይደሉም። ብሩኬ ያደረገውን ሀይሚ አድርጋ ቢሆን ብሩኬ አይኗ ላፈር ነው የሚለው። ምክንያቱም ወንዶች እንደኛ ትዕግስተኞች አይደሉም። እኛ እኮ ከወደድናቸው ጥግ ድረስ ነው የምንታገሳቸው። ጥፋታቸውን ሁሉ እንዳላየ ነው የምናልፈው። እነሱ ጋር ግን ያ የለም። ወዲያው ነው እርምጃ የሚወስዱት፣ ወዲያው ነው በህይወታቸው ላይ የሚወስኑት። እነሱ የማይወስኑት በህይወታቸው በራሳቸው የመጣውን ስህተት ብቻ ነው ማስተካከል፣ መወሰን፣ ማረም የማይችሉት በራሳቸው በራሳቸው በስህተታቸው የመጣን ነገር ብቻ ነው እንጂ ሴት ላይ ያዩትን ነገርማ ለመቁረጥ ማን ብሏቸው። እኛ ግን ሴቶች ቶሎ መቁረጥ አንችልም። በተለይ ከልብ የወደዳችሁት ሴት ልጅ ከልቧ ነው የምትወደው፣ የእውነት ከልቧ ነው የምታፈቅረውና ቅድም ብሩኬ ያው ሲናገር እየሰማሁ ነበረ። ሀይሚንም በዚህ አጋጣሚ አመሰግናለሁ። በጊዜው ብቻ አይደለም ብሩኬ፣ ሀይሚ ሁሌም ከጎን ነበረች። አሁንም ደግሞ ከጎን እንደምትሆን ተስፋ እናደርጋለን። እስከ መጨረሻ የምትመኙት የምታስቡት ነገር አለ። ግን አንዳንድ ቦታ ብሩኬ እንደው ላርምህና አንተና ብርሽ ሁሌ ራሳችሁን ለምንድን ነው ማለት ወጣት ነው ብሩኬ። ቢያንስ አሁን ብሩኬ እውነት ለመናገር 22 ዓመት አይበልጠውም። ቤተሰቦች አላቅም፣ ምናልባት ስላደገም ቁመትም ስላለው ሰውነቱም ትንሽ ጎርመስ ስላለ ይሁን አላቅም። ግን ብሩኬና አብርሽ ጋር አንዳንድ የማየው ነገር አለ። ራሳቸውን ሁሌ ያው አንዳንድ ብሩኬ ላይ የወረዱበት ሰዎች አሉ ይመስለኛል። እናንተ ከእድሜያችሁ ማስተምራችሁ እያለ እኔ እንኳን በዚህ እድሜ እንደዚህ አድርጌ እያለ እየሰማሁ ነው እንጂ እንዴ ብሩኬ አንተ እድሜ እኮ ያንተና የአብርሽ እድሜ ብዙ ነገር ማድረግ የምትችሉበት እድሜ ነው፣ ደግሞ በዚህ በሰለጠነ ዘመን ማለት ነውና ወንዶች ተፈጥሮ ሆኖ እድሜያቸውን አነሳ አድርገው በእኔ እድሜ እንደዚህ ያ ብሩኬ ላይ ስለሰማው ነው። ይቅርታ ቤተሰቦቼ፣ የብሩኬም ወዳጆች አድናቂዎች ስለምትኖሩ ማለት ነው። ግን ብዙ ጊዜ ያው አብርሽ ላይም ይህን ነገር ስለማይ ነው ራሳቸውን ልጅ አድርገውና ባይሆን አይምቸው የምኮ ቀመማ ገና እኮ ልጅ ና ብሩኬ አሁን አደለ እንዲህ እንደዚህ ድንቡሽ ብሽ ብላ ገና የ5 የ6 ዓመት ልጅ እኮ ነው የምትመስለው ብሩኬ። አሁን ሀይሚ ስትታይ ራሱ ድንቡሽ ብሽ ብላ እኮ እንደዚህ ፉፉት ብላ እንደዚህ ራሱ አሁን ጎርመስ ያለችው ራሱ አሁን እኮ ነው። ሀይሚቾን ራሱ እኮ ስትመጣ እናውቃታለን። በጣም ልጅ ነበረች። እና ምን ልል ፈልጌ ነው ይህንን ያስተላለፍኩት? ወንዶች ያው ራሳችሁን ብዙ ጊዜ ልጅ አድርጋችሁ ስለምትቀርቡ ነው እንጂ ልጅ የምትባሉ አይደላችሁም። ብዙ ነገር ታውቃላችሁ እንዴ! ስንትና ስንት በዚህ ዘመን በፍየል ዘመን ተው እንጂ ሁሌ ራሳችሁን ህጻናት አድርጉ። አንተና አብርሽ ደግሞ አንዳንዴ የማዳመጣችሁ ነገር ግራ ይገባኛል። ይሄንን ነው ምርጦችዬና ሀይሚም ያው ላንቺ ማስተላልፈው ነገር ሀይሚቾዬ ትናንትም
ተናግሬያለሁ። ብሩኬን ግጥም አድርገሽ ታፈቅረዋለሽ፣ ትወጂዋለሽ። በጣም ነው የምትወጂው ሀይሚዬ። ልፊያችሁ ጸባችሁ ራሱ እኮ የፍቅር ነው። ከምር የፍቅር እኮ ነው። እንዴት እንደምታሳሱ ያ ብሩኬኔና ሀይሚ ገና ብዙ ነገር እያሰባን ብዙ ነገር በቃ ለወደፊት በትልቁ ራሱንም ከአንቺ ጋር እየሳለ ነው። እና ይሄንን ደግሞ ማድረግ የምትችሉት ነገሮችን አሁን የሆነው ተፈጠረ። ሀይሚቾ ገብቶኛል። ፍርሃትሽ፣ የልብሽ ስጋት በደንብ ገብቶኛል። ግን ደግሞ ይሄ እንዳይሆን ደግሞ አሁን ብሩኬ ካለፈው ስህተት መቼም ብሩኬ የሰለጠነ ስልጥን ያለ ስልጡን ነው አይደል? ድጋሜ ያጠፋውን ስህተት ድጋሜ ይሰራል ብዬ አላስብም። የፈለገ ነገር በፊትም እኮ ድብብቆሽ ወንድም ያልሆነ ነገሮችን ማድረጉ ነው እንጂ በፊትም ያው በራሱ ላይ እንደዚህ አይነት የዘቀጠ የወረደ ነገር እንዳላደረገ ይሄ ራሱ ሊያስመሰግነው ይገባል። ራሱን የጠበቀ ወንድ እንደሆነ ማለት ነው። ምርጦችዬና ሀይሚቾዬ ደግሞ ያው በእርግጥ እጅሽን ስሞ እንደ ንግስት ወርቅ አድርጎ የሚያኖርሽ ወንድ ይኖራል። ብሩኬ ብቻ አይደለም። ግን ደግሞ የብሩኬንም እድል አጣጥሚው ሀይሚቾዬ፣ አትክፊው። በቃኝ ካንተ ጋ ምናምን ያልሆነ ቃላቶችም አንቺ አትወርውሪ፣ አትሰንዝሪ። ለወንድ ልጅም ጥሩ አይደለም። አንተም ብሩኬ ንግግሮችን ሀርም። ያኔ እንዳንትን እንዳላልሽብኝ ምናምን የሚለውንም ንግግር አርም። ሴት ልጅ አሁን አይደለም ቁጭ ብላ ስታብሰለስለው ነው ሚያማት ማለት ነው። አየ። ስለዚህ ሁለታችሁም ለምትናገሩት ንግግር ፍቅራችሁን እንዳይጎዳ፣ ስሜታችሁን እንዳይጎዳ ሁለታችሁም ለምትናገሩት ንግግር አንደበታችሁ ላይ ጥንቃቄ ብታደርጉ ጥሩ ነው ብዬ አስባለሁ። ከሁለቱም የምሰማው ስህተት ስላለ ነው ምርጦች፣ የሀይሚ ጋም ብሩኬ ጋም ና ፍቅራችሁ የበለጠ እንዳይንሸረሸር ነው ምንድን ነው እንዳይል ማለት ነው። እና ውዶችዬ ሀይሚም ያው ብዙ ተመልካችም እያለች ነው። ሀይሚቾዬ ተረጋጊ እያሉች ነው። አዎ ይበቃል ሀይሚዬ፣ አይበቃም ውዴ፣ ተናድሻል እኮ። እኛም በጊዜው ካጠገብሽ ሆነን ብሩኬን እስከሚበቃው አጠጥተነዋል። እንዴት ሀይሚን የመሰለች ቆንጆና ቅመም ልጅ፣ ልባም ልጅ፣ ብልጥ አስተዋይ ልጅ እንዲህ በዚህ ልክ ብሩኬ ብሏል። ይሰማል፣ ያዳምጣል፣ ቪዲዮ የሚጻፍለትንም ሀሳብ የሚሰጠውንም በደንብ አድርጎ ያል ብሩኬ በደንብ አድርጎ ለዛ መልስ እየሰጠ ነው መግቢያው ላይ ማለት ነው። እና ሀይሚ ከዚህ በኋላ ብሩኬ ድጋሜ መቼም አንድ ድንጋይ ምንድን ነው አንዴ ድንጋይ መታል መልሰ ግን ድንጋዩ ከመታ ድንጋዩ ሳይሆን ድንጋይ አንተነ ድንጋይ የሚባል ተረት አለና መልሶ ጥፋቱን ደግሞ አሁንም አንቺ ላይ እንዲካረገ ያኔ የእውነት ከልብሽ ቆርጠሽ ወስነሽ የራስሽን እርምጃ ተወስጃለሽ። አሁን ግን እንደኔ ግን አሁን እድሉን ስጩ። ግድ የለሽም ሀይሚዬ፣ ረጋ በይና አስቢበት በጥሞና። ከዚህ በኋላ መቼም ብሩኬ ያው እንደ ፖሊስ እየተከታተለሽ ነው። ብቻሽንም የሚለቅሽ አይመስለኝም። ትወጭብኛለሽ ወደ ውጭ፣ አንዴ ከእጅ ካመለጠች አላገኛትም አይነት ፍርሃት አለበት። ስለዛ ተቆልፎብሽ 3-4 ቀን ከመቆየት ሀይሚቾዬ እሱም ጠጋ ሲል አንቺም ጠጋ ብለሽ ቃል አስገብተሽ በፍቅር ማለት ነው። ሴት ልጅ ብላ አይደለች እንዴ? በፍቅር ያው ለአንዴና ለመጨረሻ ነው ብሩክ ይህን እድል ምሰጥ። ከዚህ በኋላ ግን እኔ ፍርሃት አለብኝ፣ ስጋት አለብኝ። ከዚህ በኋላ እንደዚህ አይነት ጥፋቶች እንደማይደገም በምን እርግጠኛ ሆናለሁ ብለሽ ቃል አስገብተሽ ደግሞ ብሩኬ እናቱ ልጅ አይደል? አንዴ ቃል ከገባ ያው ጠንቃቃ ይሆናል ብዬ ነው ማስበው ውዴ። እና አሁን እድል ስጪው፣ አትንፈጊው ሀይሚቾይ፣ ረጋ በያንችም ተረጋጊሽ የኔ ቆንጆ። እኛም እኮ በደንብ አድርገን ጥግ ድረስ ልክ ልኩን ነግረነዋል፣ ብሩኬን እስከሚበቃው ማለት ነው። ከዚህ በኋላ ሌላ ጥፋት ውስጥ ይገባል ብዬ አላስብም። እና ውዶችዬ እናንተስ ምን ሀሳብ አስተያየት ትሰጣላችሁ? እኔ እንደዚህ ነው ምለው። እንግዲህ ብሩኬ እንግዲህ ያው ሀይሚቾን ይዞ ወደ ቤቱ እንዳለውም እናንተ አድርጎታል። እኔማ ሄዳሉ ብዬ በፍጹም አላሰብኩም። እኔ ብያችኋለሁ በሚቀጥለው ፓርቲቱ ቪዲዮ ላይ እንገናኛለን። ይሄዳሉ አይሄዱም የሚለውን ብዬ ነግራችሁ ነበረ መጨረሻ ላይ ና እንዳልኩትም እውነትም አድርጎታል። እናንተ አድርጎታል። እውነትም ብሩኬ ሰግጧል። እውነትም ብሩኬ ሰግጧል። ከምር ብሩኬ እንደዚህ ነው እንደ ለካ ያልካት ነገር ከሆነች እውነትም አዲስ አበባ ይዞ ቤቱ ቀች ብሎ ገብቷል ማለት ነው። እንደተለመደውም ተቆልፏል። ካልሆነ ደግሞ ብሏል ካልሆነ የእሷ ቤተሰቦች እናሰንም ያው ቤተሰብም ይሄንን አሁን ያለንበትን ስለሚያውቁ ካልሆነ አንድ ክላስ ብቻ ወስጄ ሌላ ቦታ ይዣት እስከሚበርድላት እታገሳታለሁ። እስከዛ ግን ያው አብሬያት ሆኜ አንድ ቦታ ወስጄ አንድ ክላስ ተከራይቼ ያው እያባበልኩኝ እንግዲህ ወደ መጀመሪያ ሀይሚቻችን የምወዳትን ጨረቃ የመሰለችውን ፍቅሬን እመልሳለሁ እያለ ነውና፣ አዎ ብሩኬ ከምር በቃ ሀይሚ እኮ በናት ከጨረቃም በላይነት። ከምር ተንከባከባት፣ በኋላ እንዳይቆጭ አባቴ። ብትወልድ ራሱ ለወደፊት ብታገባት የልጅ እናት ብትሆን ራሱ እንዴት አይነት ሴት ወይዘሮ እንደምትሆን አጠይቀኝ፣ ሴት ወይዘሮ። ምክንያቱም ደግሞ የማጠግብ እንጀራ ከምጣድ ያስታውቃል ይባላልና ሀይሚ ደግሞ እንደዚሁም ሀይታችሁላት በሙሉ በእውነት በሙሉ ልባችሁ የምትመሰክሩላት አይነት ልባም ሴት የምትባል አይነት ናትና
ልባም ሴትን ማን ያገኛታል ይባላልና እችን የመሰለች ልባም ሴትማ ሞልቷል እኮ ብሩኬ፣ ሴት ሞልቷል። እናንተ እንደምትሉት እናንተ ወንዶች ግን ችግሩ ምንድን ነው? ልብ ያላትን ልባም ሴት ነው ወደፊት የልጆች እናት እንኳን ብትሆን እንዴት ያለች ወይዘሪት የቤት እመቤት መሆን የምትችል ቤቷን የምታደምቅ ሴት ማግኘት እኮ ነው የሚከብደው። እንደዛ ነው። ወንድም ደግሞ ሞልቷል። ግን ደግሞ ጥሩ የልጆች አባት የሚሆን ጥሩ ለልጆቹ አርያ የሚሆን ለቤቱ አባወራም ግርማ ሞገስም የሚሆን ወንድ ነው የጠፋው እንጂ ወንድም ሴትም በከተማው ነፍ ናቸው። ይሄንን የሚያሟላ ግን ከስንት አንድ ነው፣ ከስንት አንድ ማለት ነው። ለዛ ነውና እንግዲህ አበባውን ተንከባከበው፣ ፍቅርን ተንከባከብ ብሩኬ። ብዙ ጊዜ ደጋግመናል ማለት ነው። እንግዲህ ምርጦችዬ ያለው ነገር ይሄ ነው። ብሩኬ ወስዶ እንግዲህ አዲስ አበባ ከቷል ማለት ነው። በቁልፍ ነው ያለችው ሀይሚቾ፣ ለጊዜው ተጠልፋለች። ይሄ ወንጀል ነበረ፣ ግን ያው እንደ ትናንት እንዳልኳችሁ ለነገ ህይወት የሚከፈል ዋጋ ስለሆነ እኛም ባላይ ያልፈናል። ብሩኬ ባላይ ያልፈናል፣ ችግር የለውም። ብዙዎቻችሁም ያው በትናንትናው ሀይሚ ላይ በተደረገው ወንጀል ተስማምታችኋል። የፍቅር ወንጀል ስለሆነ ያው ብዙዎቹ ተስማምታችሁ ተመችቷችኋል። እንዲህም ካልሆነ ደግሞ ነገሩን መፍጠት አይችሉም። እንደዚህም ካልሆነ እኔም ተስማምቼበታለሁ። ፈርመን ያው ሰጥተናል። ብሩኬ እንደምታደርገው አድርገ የድሮ ፍቅር መልሰ ሀይሚን በጸባይም በምንም ይሁን ብቻ ወደ ድሮዋ መልሰ ያችን ፍልቅልቅ ሀይሚቾን ይዘንን በድጋሚ እንደምትመጣና እንደምትስማሙ ተስፋ እናደርጋለን።